ቅድም ነገር ያለው ምሳሌ ማንኛውም ሰው ወደ አንተ ለመጣ ስል ለአንተ መንገር አለብኝ ነው። አሁን ይሄ አናሎጂ ትክክል አይደለም። እኔ ቆይ ማለት አናሎጂ ትክክል አይደለም። ለግብዣ ቡና ሊጠጣ ነው እንደሚመጣው ነግሮ ነው በቃለ መጥቶ ቆላ ተንቤን ሸንቻቸዋለሁ ሲል ነበር ተናግሮ ሻይ እነሱማ ብልጽግናዎች ናቸው እኮ የኦሮሞ ነጻነት ግንባር በዚህ ጉዳይ አይጠየቅም። አሁን እየተዋጋ ያለው ብልጽግና ነው። ኢንጂነር ቆይ አንዴ ቲዲኤፍ ወደ አዲስ አበባ ሲመጣ ዳውድ ኢብሳን ፈልጎ ነው እንደመጣ ሲመጣ የነበረው ዳውድ ኢብሳን ፈልጎ ነው ኦነግ ፈልጎ ነው ማን ፈልጎ ነው 4 ኪሎ ብለኛል እኮ 4 ኪሎ ያለው ዳውድ ኢብሳን ነው 4 ኪሎ ያለው ዳውድ ኢብሳን ነው 4 ኪሎ ያለው ብልጽግና ነው 4 ኪሎ ያለው አይደለም። ዳውድ ኢብሳ ኢንጂነር ሰው እየታዘበ ነው ማለት ሰው በቀጣይ እየተከታተለ እየታዘበ ስለሆነ ነው ማለት ክሊርሊ ዳውድ ኢብሳ 4 ኪሎ አይደለም ያለው ዳውድ ኢብሳ ብልጽግና ነው ኦነግ ነው 4 ኪሎ ያለው ብልጽግና ነው ጦርነት እኔ አሁን ስለ ዳውድ ኢብሳ የምትጠይቀኝ ከሆነ ይኸውልህ ስለ ዳውድ ኢብሳ የምትጠይቀኝ ከሆነ እሱ እዛው አገር ውስጥ ያለ ሰው ስለሆነ እሱን ዳውድ ኢብሳን መጠየቅ ይቻላል። እሱን አላውቅም። እኔ እኮ ስለ ሰራዊቱ ሻይ መጣው ሳይል ነው የሚመጣው። መምጣት አትችልም ያልከው ቋንቋ ኤክስፕሌን እንድታደርገው ፈልጌ ነው። መጣው ብሎ መምጣት ያለበት ዳውድ ኢብሳ ፍለጋ ነው ወይ ቲዲኤፍ አዲስ ሲመጣ? አሁን እኔ ዳውድ ኢብሳ የሚባል ሰው ግለሰብ ነው፣ እንደ አንድ ሰው የድርጅት መሪ ነው። ሊቀመንበር ኦነግ በቃ ኦነግ እሺ፣ የድርጅት መሪ ነው። እኔም ማወራው ያለሁት በትጥቅ ትግል ውስጥ ያሉትን ነው እንጂ በሰላም ብሎ እዛ ቁጭ ያሉት ወክዬ ምንም ነገር ልናገርም አልችልም፣ ሐሳብም ልሰጥ አልችልም። እሱን ዳውድ ኢብሳ ብቻ ነው መልሱን የሚያውቀው። ግን የኦሮሞን ህዝብ አይወክልም። እኛ ከትግራይ ህዝብ ጋራ ምንም አይነት መሰረታዊ የሆነ ጥልም ሆነ ቁርሾ የሌለን ጥሩ ወንድሞቻችን አብረን መስራት የምንችል ተመካክረንም የምንፈልገውን ማድረግ የምንችል ማህበረሰብ ነው። ትላንትናም አብረን ነበር፣ ዛሬም አብረን እንቀጥላለን። ነገር ግን ዳውድ ኢብሳ ለምን እንደዛ እንዳለ ዳውድ ኢብሳ ነው የሚያውቀው። እኔ የምልህ ያለሁት ግን የኦሮሞ ሰራዊት የኦሮሞ ነጻነት ሰራዊት ወቦ እዛ ጋር ትግራይ እንዳይንቀሳቀስ ወይም ደግሞ ትግራይ ወደ 4 ኪሎ እንዲመጣ ወይ ደግሞ 4 ኪሎ እንዳይገባ ደብረ ብርሃን ላይ እንዲቆም ያለው ነገር የለም ነው እያለው እሱም አብሮ ይሰራ ነበር እኮ አብሮ አይሰሩ። ብልጽግና ጋር የሚሰራ ሰው እንዴት ጠመንጃ ይዞ ውጪ ይቀመጣል? አይሰሩም አብሮ ኢንጂነር ኦላማ አብረው ነበር እስከ እንትን ነበር እኮ አብረው ይሰራው ሸዋሮቢት እኮ ተገናኝተዋል፣ ይሰሩ ነበር አብረው፣ ጥርጥር የለውም። ይሄ መግለጫ ማውጥቷል፣ አብረው እንደሚሰሩ መግለጫ ማውጥቷል። ይሄ ዓለም ያውቀው ነው እኮ እዚህ ዋሽንግተን ዲሲም ተፈራርመው በአካልም አብረው ይሰሩ የነበሩ ናቸው። ስታሊን ልክ ነህ። ግን ምንድነው ስለ ዳውድ ኢብሳ እኔ ምንም አይነት እንትን ልሰጥ አልችልም። ዳውድ ኢብሳ ብቻ ነው የሚያውቀው እሱ በአጭር ቋንቋ የሆነ መግለጫ በዛ ሰዓት መግለጫ ኦነግ ያወጣ መግለጫ ትደግፋለህ አትደግፍም? እኔ መግለጫውንም አዲስ አበባ እንዳትገቡ ኦሮሚያ እንዳትረግጡ ብሎ ኦነግ መግለጫ አውጥቷል በዛ ሰዓት። አሁንም ሰሞኑን መግለጫ አውጥቷል። ሰሜን ኦሮሚያ ጽምዶ መጣ፣ የሰሜን ኦሮሚያ ወረረ ብሎ መግለጫ አውጥቷል። ይሄ የኦነግ አቋም ትደግፋለህ አትደግፍም? እኔ አንደኛ በሁለቱም በኩል ያለውን ነገር ስለማላቅ እኔ ከዚህ አልደግፍምም ደግፋለሁም ለማለት ይቸገራሉ። ለምን መሰለህ? ቤዙ ምንድነው? ለምንድነው እንዲህ የተባለው የሚለውን ነገር ማወቅ መቻል አለብኝ። ለመደገፍም ሆነ ለመቃወም መጀመሪያ ማወቅ አለብኝ እንጂ ዝም ብዬ ብላይንድሊ እከሌን ይደግፋለሁ የሚባል ነገር አልቀበልም። እኔ ኢትዮጵያኖችን ወክዬ ሁሉንም ትግሬውንም አማራውንም ኦሮሞውንም ወክዬ ስላለው በተናጠል እኔ ህዝቡ ይሄ እንደዚህ ነው ይሄ እንደዚህ ነው የሚል የመከፋፈል እንትን ባህሪ እኔ አላሳይም። በሊደርሺፕ ውስጥም የለም። እኔ አሁን ለትግሬው እኩል ነኝ፣ ለአማራው እኩል ነኝ፣ ለኦሮሞው እኩል ነኝ። የኢትዮጵያውያን ኃይሎች ጥምረት ለፍትህና ለዲሞክራሲ ንቅናቄ ማለት ብልጽግና ያደራጀው ነው እንዴ? አገነስ ብልጽግና አይደል እንዴ? አገነስ ብልጽግና ነው አይደል? የኢትዮጵያውያን ኃይሎች አገነስ ብልጽግና ነው አይደል? ኃይል ኦፍ ኮርስ አንድ እዚያ ቆም አገነስ ብልጽግና የተቋቋመ የኢትዮጵያውያን ኃይሎች አገነስ ብልጽግና የተቋቋመ ኃይል እኔ ፍትሃዊ ነኝ ለብልጽግናም ለእንትና ፍትሃዊ ነኝ ነው እያልከኝ ያለው። ይሄ መቀለ ሄዶ ደራማምሶ መቀለ ሄዶ የውጭ ኃይል አስገብቶ መቀለ ሄዶ ሰራዊት ተመልሶ ታሪክ ቀይሮ ደብረ ብርሃን ሲደርስ 4 ኪሎ የነበረው ቤተ መንግስት እየነገርኩ 4 ኪሎ መሬቱም ወይም ለጋር ምናምን እያልኩኝ አይደለም። 4 ኪሎ ማለት ቤተ መንግስት የተቀመጠው ብልጽግና እሱ ለማስወገድ ደብረ ብርሃን ሲደርስ ኦሮሚያ እንዳትገባ ብሎ መግለጫ ወጣ። እኔ ክሊር ማለት ነው። በእሱ ሲነሳም ነገርኩ እኮ ዓላማውን ይዞ ሲመጣም
በዳዊት ኢብሳ መግለጫ ሊቆም ወይም በዳዊት ኢብሳ መግለጫ ወደ መቀሌ ሊመለስ አይደለም። ተመራጭ ነው እንዴ? ምን ሆነሃል? ይቆማል አይቆምም? በቃ ተመልሷል። አሜሪካ አስገዶት ነው አቅማቶ ነው እሱ ተወው በቃ። ስለማሱ አይደለም ኦነግ ያወጣው መግለጫ። ኦነግ የብልጽግና አቋም ይዞ ብልጽግና እንዳትመጣብኝ ማለት ስልጣኑ ስለሚፈልገው አትመጣብኝ ነው። ችግር የለውም። በኃይልም እየመጣ ነው። በድሮን ይመታሃል፣ በእግረኛም ይልክብሃል፣ መግለጫ ያወጣብሃል፣ ፕሮፓጋንዳ ይሰራብሃል። ችግር የለውም። ኦነግ በዚህ ላይ መጥቶ ኦሮሚያ ምድር እንዳትነኩ፣ እኔ ክሊር ነው ቋንቋዬ፣ ኦሮሚያ ምድር እንዳትነኩ ብሎ መግለጫ አውጥቷል። ኦሮሚያ ምድር አትንኩ ማለት በታሪክ አጋጣሚ የኢትዮጵያ ዋና ከተማ አዲስ አበባ ውስጥ ነው የሚገኘው። በታሪክ አጋጣሚ ነው ይሄ አዲስ አበባ ውስጥ ነው የሚገኘው። 4 ኪሎ ያለው ቤተመንግስት አትንኩብኝ ማለት በቃ ዝም ብሎ 4 ኪሎ እየመጣ መቀለ እንዲመታ ትፈቅድለታለህ፣ ትግራይ እንዲወርድ ትፈቅድለታለህ። ከትግራይ ተመልሶ አዲስ አበባ ያለው ኃይል ለማስወገድ ሲመጣ ደግሞ ኦሮሚያማ እንዳትነካብኝ ብለህ 4 ኪሎ ያለው መንግስት እንደፈለገ ይደል እንደፈለገ ያጥፋ፣ የኢትዮጵያ መሬት የኦሮሚያ መሬት ረግጠህ ግን 4 ኪሎ የተቀመጠው መንግስት እንዳትነካብኝ ማለት ነው። ስለዚህ ይሄን አላቅም ይሄኛው አላቅም ይሄኛው አላቅም እያልክ ያለው እኔ ክሊር ነው። አንተ የኦነግን መግለጫ ደግፈህ እያወራኝ ያለው ኖ እኔ ነገርኩ እኮ መጀመሪያውኑ አንድ ሰው የሆነ የሚመጣበት ምክንያት መታወቅ አለበት ነው። አሁን 4 ኪሎና የዳዊት ኢብሳ 4 ኪሎ አይደለም እያልከኝ አይደለም? ይራስ ሆን ብለህ ነው የምትከራከረኝ። እኔ እንደዚህ አይነት ፕሮግራም እንደዚህ አይነት ፕሮግራም ሆስት አድርጌ አላውቅም። የሚመጣበት ምክንያት ነው እና የገብርኤል ጸበል ለመጠጣት ነው እንደ 4 ኪሎ የሚመጣው ትዴፍ ነው። ዳዊት ኢብሳ እንዴት ወይ ህይወትን እንዴት ከትግሉ ያቆማል? ዳዊት ኢብሳ ምን አቅም አለው ዜን ለማድረግ? ለምን ቆመ እያልኩኝ አይደለም። ለምን መለሰው? በኦነግ መግለጫ ተመለሰ እያልኩኝ አይደለም። አሁን ልድገመው፣ ሶስተኛ ጊዜ ልድገመው። በኦነግ መግለጫ ምክንያት ተመለሰ እያልኩኝ አይደለም። ኦኬ ይመልሰው አይመልሰው መግለጫ አቋሙን ገልጿል። ኦነግ መሬት አትርጉት የኦሮሚያ መሬት እንዳትረግጥብኝ ብሎ መግለጫ አውጥቷል። በኦነግ መግለጫ የተመለሰው ሌላ ጥያቄ ነው። በኦነግ መግለጫ ሊመለስ አይችልም። ኦኬ ቢያንስ አቋሙ ኦነግ ምንድነው ኢንተንቱ የሚለው ግን እኔ እየነገርኩ ነው። የኦሮሚያ ምድር አትንኩብኝ ማለት 4 ኪሎ ቤተመንግስት ያለው መንግስት አታስወግዱብኝ ማለት ነው። እሱ ያንተ ሐሳብ ነው። እሱ ያንተ ሐሳብ ነው ስታሊን፣ እሱ ያንተ ሐሳብ ነው። ከ4 ኪሎ ጋር ግንኙነት የለው። ይሄ እኮ ሎጂክ ዋን ኮን የምነግርህ እኮ ኦሮሚያ አትምጡብኝ ማለት ምን ማለት በየት በኩል ነው 4 ኪሎ መንግስት መታገል የሚችለው? ቤት በኩል ሄዱ ትዴፍ ይሄንን መንግስት ለመጣል ከኦሮሞ ጋር መስማማት የመጀመሪያ አማራጭ ነው። መጀመሪያ ደረጃ የጋራ የሆነ ግብ የጋራ የሆነ ጎል ሲኖር ያለው አሳንብቻ ኦሮሚያ ትግራይ ነው ወረረው ከኦሮሞ ህዝብ ጋር ተስማምቶ ነው ብልጽግና ትግራይ ነው ወረረው። እሱ የብልጽግና ጉዳይ ነው። አሁን ለምን ብሎ ነው? እሺ የብልጽግና ጉዳይ ከሆነ ለምን ብሎ ነው ከኦሮሞ ህዝብ ጋር የሚስማማው 4 ኪሎ ያለውን መንግስት ለመጣል? እንዴ በጋራ ተሳለን ይያልና አይደል እንዴ? ሊስን ዛሬ አለቀም እንጀነ። እሺ ችግር የለም። ትግራይ ለመውረር ኦሮሞን ካላስፈቀደ የሰማኝ አይደል? ትግራይ ለመውረር የኦሮሞ ህዝብን ካላስፈቀደ ምክንያት ብልጽግና ነው ብለሃል። ትግራይ ሲወረር ብልጽግና ሆኗል። ሰምታኛል? ትግራይ ሲወረር ኦሮሞ አልነበረ ብልጽግና ነው እና ኦሮሚያ ምድር ላይም አልነበረ ማለት 4 ኪሎ ማለት ኦሮሚያ አይደለም ማለት ነው። ከዛ ትግራይ ደግሞ ራሱን ዲፈንድ አድርጎ ወደ አዲስ አበባ ሲገሰግስ ደግሞ ምን አልከኝ? ኦሮሞን አስፈቅድ አለበት ወደ አዲስ አበባ ለመምጣት። ይሄ የትኛው 101 ሎጂክ ነው የተማርከው? እኔ አሁን ምንድነው እዚህ ጋር በደንብ አንተም እንድትረዳኝ የሚፈልገው ነገር እኔ የመጀመሪያ የዚህ ጉዞ እንትን ከመጀመሪያው ነገር ያለው የጉዞ አሁን እኔና አንተ አንድ ነገር ካልተስማማንበት እኔና አንተ ልናረግ የፈለግነውን ነገር ማሆን አይችልም። ቢኮዝ እኔና አንተ መመካከር መቻል አለብን መጀመሪያ። እኔ የምለው ፕሪንሲፕሉን ነው። እኔ እኮ አሁን የዳዊት ኢብሳን አንተ ብልጽግና ፈልጓለህ ካልከኝስ ብልጽግና ፈልጓለሁ ካልከኝ ዝም እሺ ጌታዬ አንተ ከፈለከው እኔ ልቀጥቀጥ ብዬ ልቀጥቀጥልህ አይደለም። ብልጽግና ፈልጓለሁ ሊስን አሁን ሁለታችንም ብልጽግና ማንፈልግ ሰዎች ነን የተገናኘነው።